ግን የነቃ ነው የሚመስለኝ እንዳወራሩ አሁን ነቅቷል። ስለነቃም ነው እኮ አሁን እኮ እንደዚህ አይነት ውሳኔ የወሰነው። ይሄን ታውቃላችሁ። በቃ ነቃ። አሁን ከዚህ በላይ አብሮ መኖር ብሩኬ ማለት ከአፉ አውጥቶ ማይናገር ሰው አብሮ ኖረ ሲባል እውነት እሱ አልተቀየረም ብላችሁ ታስባላችሁ? አንድ ቀን እንኳን በአፉ አውርቶ ማያቅ ሰው ዛሬ ግን ይኸው አብራ ብሏል። እኔ በተግባር ነው ማሳየው አለ። አሳያቸውና አሁን እንደውም አሁን ነው የሚቀናባቸው። አሁን እኮ እኛ ያወራን የነበረው ስለ ጓደኛ ነው። ግን የሴት ጓደኛ ምን ጊዜም በልታ ጠጥታ ሲጀመር እሷ ትጥልሻለች። መጥፎ ነው የሴት ጓደኛ መጥፎ ነው፣ መጥፎ እግዚአብሔርን ነው የምነግራችሁ። እንደውም ይኸውልሽ በብር ቢገዛ በብር መርጠሽ ትገዢ ነበር፣ ልክ ዕቃ እንደሚገዛ። ግን የሰው ልጅ በብር አይገዛ። አንዳንድ ጊዜ አሁን ንቅስ ሰሚ ጎጆች ናቸው። አሁን እንግዲህ ዕቃ ምናምን ያስፈልጋቸዋል እንዴ? ገዛ እኮ ትላንት ገዛ አይደል? እኔ አንዳንድ ሰው እግዚአብሔርን እንደመሰለው ሲያወራ ያስጠላኛል። እውነቴን ነው የምነግራችሁ። አንዳንዴ ራሳችሁንም እዛ ቦታ አድርጉት። ገባት? የሴት ጓደኛ መርዝ እንደሆነች ማወቅ አለባችሁ። ነገ ምን የሴት ጓደኛ ሲጀመር ምቀኛ፣ እግዚአብሔር ምቀኛ ታወቀ ነው። ቲክቶክ መንደር ላይ ሴቷን ዝቅ አርጋ ወንዱን ከፍ የምታደርግ እንዳለ ሴቶች አይደሉም እንዴ? ምን አይነት ሴት ናት? አሁን ልጅን ለመስከር የሚሯሯጠው ሴት አይደለም እንዴ? እናንተ እኔ እኮ ማለት አንዳንድ ጊዜ የውስጣቸውን ሆዴው ሳያዩ ምን እንደሚያሳልፉ በካሜራ ጀርባ ምን እናውቃለን። ግን ዝም ብሎ በሰው ላይ ሰው መፍረድ ይከብዳል። ከባድ እኮ ነው። እነም መሰለሽ አሁን አይሚ ምን ማለት ነው? ቆይ ሀንጌ ዝም በይ። እኔ እቺ ልጅ ጋራ በደንብ መነጋገር ፈልጋለሁ። ምን ማለት ነው መፍረድ ማለት? አንቺ እስቲ በደንብ ንገሪኝ የውስጥሽን። ምንድን ነው መፍረድ? ላስልሽ ለሴቶች ስትይ እኮ ነው። ሴቶች እዚህ ለወንድ እንትን ይላሉ ስትይ እኮ ነው። ይሄን ልሽ የቻልኩሽ ነው። ምን ነው? አይ አሁን መፍረድ ላልሽው አንቺ እንዴት ለምን ይፈረዳል? ሴት እኮ በሴትነቷ ጎበዝ ላይ አሁን ለምሳሌ አንቺ ልክ ነሽ ለማለት ያክል እኮ ነው። በሴት ላይ ሊፈርዳሉ ልክ ነሽ ለማለት ያክል ነው እንጂ ሌላ አይደለም። አንቺ ሲጀመርስ አንቺ ሴት ሆነሽ በሴት ልጅ ላይ እንዴት? እኔ ሴት ሆኜ በሴት ልጅ ላይ አልፈርድም። የፈለገ ጥፋተኛ እንኳን ብትሆን እስከነ ጥፋቷ ግን ደግሞ አለ ሁሉ ሰው አንድ አይደለም ለማለት ያክል ነው እንጂ እኔ ነኝ እኔ በማላውቀው ነገር ይኸውልሽ ሴት ለሴት ልጅ ካላ እኮ በቃ አሁን እኮ እኛ እየፈረድን አይደለም። አንቺ እኮ የኛ ንግግር ነው ተንኮለኛ ናቸው። ተንኮለኛ ከሴት ጓደኛ እንደውም ቢቀር ይሻላል። ማርያም ተንኮለኞች። ስሚ የወንድ ጓደኛ ብትይጂ ምንም አያረግሽም። ቢያንስ እሺ ዛሬ ገኒ አየሽ አይደለ? አሁን ዛሬ ቤኪን አየሽው አይደል? ምንም አላረገም። ቤኪ እኮ ጥሩ ሰው ነው። እግዚአብሔርን ወንድ ልጅ እኮ ጓደኛ ልጅ የፈለኩት አይደለ? ገኒ ስሚኝ፣ ምርጥ ጓደኛ ስለሆነ ነው እንዲህ አይነት ነገርን ያደረገ። ሴት ብትሆን ምን አይነት ተንኮለኛ እንደሆነች ታውቂያለሽ አይደለ? ማርያም ሴቶች እሱ አምጥቷቸው እንዴት በደቂቃ በዛች 20 ደቂቃ ባልሞላች ፕራንክ እንኳን እንዴት እንደሚገለበጡ አይታችኋል አይደል? እና እውነት አንዳንዴ ወንድ ይሻላል። ሴት ተንኮለኛ ናት። ሴት ተንኮለኛ ናት በጣም በፍጹም አትመን። ዛሬም ደግሞ አልቅሳ አንድ ጊዜ የጠፋች ሰዓት ሀይሚ ምን ብላለች መሰላችሁ? እኔ ሴት ልጅ ጓደኛ አይወጣልኝም፣ እስቲ ማሂን ጓደኛ ለማለት ሞክራለሁ አለች። አይወጣልኝም፣ ብዙ አይቻለሁ አይወጣልኝም አለች። አንድ በሉ። ሁለት ደግሞ ከዚህ በፊት ሳመኝ ብላ ፕራንክ ያደረገችው ሰዓት ማለት ነው። እኔ ብሩኬን አምነዋለሁ፣ በምንም ነገር ጎበዝ ነው። ግን ምንድን ነው በዋህነት ሴቶቹን ይቀርባቸዋል፣ በእህትነት። እሱ ግን አያውቅም። እነሱ ይጠመዳሉ፣ ይገለበጣሉ። አሁን እነሱ ይቀየራሉ አለች። ይቀየራሉ አሉ። አንድ ሁለት። ሶስተኛ ደግሞ አሁን ፕራንክ ብሎ በሚያመጣቸው ሰዓት እሷን ከፍ ዝቅ አድርገው ነው ቅስሟን የሚሰማው። አውቀው እኮ ነው ይኸውልሽ፣ አውቀው እኮ ነው የመጡት እኮ በዛ ያቺ ደቂቃ ናት የመጡት እኮ። አታውቃቸውም ብዙዎቹን። እንደውም ግን ይኸውልሽ ቅስምሽን ልትሰብር ስትፈልግ ሴት ታጣጥልሻለች አውቃ፣ እሱ ፊት አውቃ በልብ ሞልቶ የፈሰሰው ነው ወደ አፍ የሚመጣው። ለዛ ነው ሴቶች በጣም ሴት ሆነን እኔ እውነቴን ነው። ሌላው ነገር ደግሞ እኔ
መቼም ጊዜ ቢሆን መቼም ከመጀመሪያ ጀምራችሁ የምታውቁት ካላችሁ ብሩኬ ምንም ቢሆን ምንም በእህትነት ምናምን ይቅረብ እንጂ የሌላ ስሜት ማናቸውንም አይቀርብም። ለምን ሼመኛ ነው። ሼመኛ ስለሆነ ሁሉንም በእህትነት ምናምን ነው የሚቀርበው እንጂ ምንም አይደለም። እሱ እቃ አይደለም። በነገራችን ላይ አሁን በስልክ አይቶ ቢያብዱ ምንም ቢሉ ምንም እንኳን በስልክ አይቶ በአጠገቡ ሺህ ሰው ቢደረደር እሱ ማንንም አይፈልግም ከሀይሚ ውጭ ማለት ነው። ሀይሚ ደግሞ ስጋቷ የምታስበው ስጋቷ ምን እንደሆነ ታውቃላችሁ? ይሄ የተለከፉ ሴቶች በዋህነት ይቀርባቸውና የሆነ ነገር ያረጋል ብላ ነው ስጋቷ ነው እንጂ እሱ እሷን አያውቃትም ማለት አይደለም። አዎ ልክ ነሽ። ወላሂ ትክክል። ይሄን ነገር ብላለች። የሆነ ሰዓት ላይ ራሱ ፍራንክ ስታረገው ብላለች። አዎ ልክ ነሽ። ያኔ በየዋህነቱ ይገባል። በሀይሚ እሱ ግልጽ አውጥቶ ያለመናገሩን አትዩ። በሀይሚ አይደራደርም። ያለመደራደሩ ደግሞ ማስረጃ በጆሲ ቪዲዮ ማየት በቂ ነው። እሱ ሺህ ሰው ቢቀርብለት ያለሷ አይሆንም። የዛ ደግሞ አላምንም ብለው ካሉ የትላንትናውን ቪዲዮ ገብተው ይዩት። ስለዚህ አጠገቡ ያለ ሰው ራሱ ዞር ብሎ አያይም። ሲጀመር በተግባር እኮ እያሳያቸው ያለው ከአጠገቡ ያለችው እኮ ዳይመንድ ናት። ዳይመንድ ደግሞ በምንም አይታከም። ምን ዝም ብሎ አሁን ሰው የማያውቀው ሰው የራሱን አንቺ እኮ የምትፈልጊው አጠገብሽ ያለው ለችግርሽ ለምንሽ የደረሰልሽ ያለሽ አብረሽ የኖርሽውን ነው እንጂ በስልክ አይቶ ሀይ ብሎ ላናገረው እንኳን በስልክ ይቅርና ማንኛውም ሰው ጎረቤት እንዲ አካባቢ የሚታወቀው ሰው ራሱ ዋጋ ከሌለው ምን ዋጋ አለው? ዋጋ ለሰጠሽ እንጂ ዋጋ ላልሰጠሽ ቦታ አትሰጪ። ስለዚህ ምንም ሆነ ምንም እነዚህ ልጆች አንድ ናቸው። እሷ ደግሞ ጓደኛ ይወጣላት፣ በፍጹም ጓደኛ ይወጣላት። ይቀኑባታል። እዛ እኮ ነው። ልክ ነሽ። አሁን እኮ ያነሳ ነው እኛ በሌላ ሳይሆን ማሂን እዚህ ሚዲያ ላይ እንድትታወቅ ያደረገቻት እሷ ነች። ከሚገርማችሁ እንኳን ማሂ ቅርና እኮ እንኳን ማሂ ቅርና እኮ እንደውም ታስታውሱ ከሆነ ማሂ ማለት ነው እንደውም በማይሆን ነገር ነበር ስሟ። እሷ ግን የዋህና ብላ ፍራንክ አድርጋ በፍራንክ እኮ ሀይሚ ገብታ ያልሰራችበት ቻናል የለም። ከተንቢ ቻናል ውጪ ሀይሚ ገብታ ያልሰራችበት ቻናል የለም። አይደለም ማሂን ትላንት የመጣችው አይቅርና ማለት ነው የወንድሟን ራሱ እሷ ነበረች እየሰራችበት የነበረው። ስለዚህ ስማት ጥሩ እያሉ ታያቸው እባክሽ። እኔ እጠራለሁ ስማማ አይጠራም። ምንድን ናት እሷ? ኧረ እናንተ በጣም በራሳችሁ አትተማመኑ። እኛን ነው እኮ ቢሆን ኧረ እንደዚህ አትማችን። ምንድን ናችሁ እናንተ? እኮ ራሳችሁን ችላችሁ የምትኖሩ ናችሁ። ለእነሱ ነው የምትጠርቱ። ማያ ቀርቶ ቢጠራም ባይጠራም ምንም ይመጣም የለም ምንም ይለወጥ። እንደውም ይወቁ ስራቸውን ይወቁ ስራቸውን። ሌላው ነገር ደግሞ ልጅቷ እንዳያቸዋት አይደለች፣ አንበሳ ናት። ለማንም ቦታ የማሰጥ ለሚሆንላት የምትሆን ብልህ ጎበዝ ልጅ ናት። ማንም ምንም ስላለ ምንም አይመጣም። በቃ ጠንቅቃ የምታውቅ ናት ማለት ነው ልጅቷ። ጠንቅቃ የምታውቅ ሁሉንም የሚጎዳትን በየዋህነት ትቀርባለች፣ ትነቃለች። እንደ ብሩክ እንደውም ይኸውልሽ እኔ በመሀል ልግባብና እሷ ብቻ አይደለችም ጀግና። እኔ አሁን ወደ ራሴ ተመልሼ ከራሴ ጋር ስነጋገር እሱ ነው ጀግና። እነሱ እሱ ከእሷ ለመነጠል የሚፈልጉት ገባሽ? እሱ ጀግና ሆኗል። አሁን ለእኔ እሱ ነው ጀግና። ጋኒ ልክ ነሽ። እኔ አሁን ለአንድን አይደለም ጀግና እሱ ነው። አሁን እያደረገ ጀግና እሱ ነው። አወጣቸው ነጫባቸው። ከሀይሚ በላይ ብሩኬ ጀግና ነው። ጀግና ነው እሱ ስለነቃ ነው። እሱ ቢይዙት እሱ እየሳቀ ነው የሚልሽ። ስሚ ልንገርሽ፣ አዳምጫ ይኸውልሽ፣ እሱ አሁን ስለነቃባቸው እሱ ነው ጀግና። ሀይሚ አይደለችም። ሀይሚ ተላላ ናት። ኖ ዝም በይ። ይኸውልሽ በሁሉም እሱ ጀግና ነው። አሁን ለኔ እሱ ነው ጀግና። አዎ እሱ አሁን እሱ ነው ጀግና ማረገው ነው። አይደለም በዋህነት ይቀርባቸው። ወይ ላስረዳሻ ወይ አዳምጪኛ። ስሚ ልንገርሽ፣ አዳምጪኛ። እኔ ልክ እንዳዳመጥኩሽ አዳምጪኝ። ይኸውልሽ እኔ ድሮ ብሩኬ አያውቅም ብዬ ነበር የምለው።
ሰው ያታልለዋል ብዬ ነበር የማስበው። ለምንድን ነው እንደሚያደርገው ብዬ ነው እኔ ብሩኬን ሁሌ በውስጥ የማዝንበት የነበረው። ዛሬ ግን እኔ ዝም ብዬ ተመለከተው ከዚህ ከዛ እሷ ላይ እንደንትን እንደ እባብ ከላያዋ ላይ እንደዚህ ልክ እንደ እንትን ምንድን ነው የሚባለው እንደ አሞራ ሲያንጃብቡ እሱ ነው ሰባብሮ የወጣው ልንገርሽ። ቢኮዝ እሱ ነዋ እሱ ስለሚቀርባቸው እሱን ነው መያዝ የፈለጉት እነሱ። ምንም ሊያደርጉት እኮ አይደለም ከሷ ሊለዩት ነው። ግን እሱ ነቃባቸውና ጀግና ሆነ። ገባሽ? አንቺም ብሎ ትቶ ሲሄድ እኮ ወንድ እኮ ይሄ ጀግና ነው። ማንንም አልሰማቸው። ማያ ነው ማያ የምትሏት እኮ እሱ ነው የሚያውቃት። ሀይሚ አታውቃትም። የእሱ ጓደኛ የልጅነት ጓደኛ ናት። ገባኝ እኮ እኔ እኮ እሱ ጀግና አይደለም ኖ አሁን ነው የምልሽ። አሁን እሱ ነው ያሸነፋቸው። ሀይሚ አሁን እሱ ነው ያሸነፈው። አሁን እሱ ነው ያሸነፋቸው። ይሄንን ወቂ እኮ ከራቀች ከሷ እኮ ሁለቱም ከራቁ ቆይቷል። ግን አንቺ ልንገርሽ ባለቤትሽ እኮ ካልተቀበለሽ እኮ አንቺ ምንም እኮ ነሽ። ያኔ እዚህ ጋር ልጨምርልሽ እኔ ያኔ አንዴ ራሂማ ልክ ነኝ። ለምን መሰለሽ እኔ ቆፍጣና ካልሆንኩኝ ባሌ ሊስተካከል አይችልም። ልንገርሽ ዋናዋ ሴት ነች። እዚህ ጋር የምነግርሽ ለመሰለሽ እሷ እንትን ባትለው የራሷ እንትን ስትሮንግ ባትሆንበት ነበረ ብሩኬ መቼም እሱ ሰው ይሉንታ ያጠቀዋል እኮ ስማርት ትመልሰዋለች። እሱ ራሱ እኮ ብሏል። ንገሪኝ እስኪ አይሚተው አታስቀይምም አይመስልሽ? እሷ አታስቀይምም። እዛው እየገደሏት ነው ዝም ብላ ውስጧ እያንሰላሰለች የምትሞተው። እሱ ነው ያሸነፈው። ይሄንን ተቀበሉ። አስቡት። ነይ ልንገርሽ አላሸነፈም እኮ አይደለም። በዚህ ነገር አላሸነፈም አይደለም። እዚህ ጋር እኛ ሴቶች ወንዶች ብዙ እኛ ሴቶች ስማርት ነን። እኛ ሴቶች ስማርት ነን። በምን ልትጥሩ ነው? ከዚህም በፊት ባፉ ተናግረዋል። እኔ መስመር የምታስይዘኝ እሷ ነች። አንድ ነገር ብኛ የሚገባ ካለን ወንድ እኮ አያውቅም ምንም በዚህ ውጣ በዚህ ግባ አንቺ በጣም ኃይለኛ ሀሳብ እኮ ነው የምትሰጪው አንቺ። እግዚአብሔር በዚህ ውጣ ብለን የምንለው እኛን። እሱ ጎበዝ ነው አይደለም ለማለት አይደለም። ገብቶሽ ወንዶች ሲሆኑ ብዙም አይለኛል አባባልሽ እኮ አንቺ እንደውም አገናዝበሽ እኮ ነው የምትናገሪው። ግን ምንድነው የምልሽ ይኸውልሽ ምሳሌ ልንገርሽ። ባለቤትሽ ልበልሽ ባለቤትሽ እሱ ካረዳሽ አንቺ ብቻሽን እኮ ምንም ማድረግ አትችይም እኮ። አረዳትም አይደለም እኮ እሷ ባሳዘችው መስመር ነው ነቅሎ የሚወጣው። ይኸውልሽ ሀይሚ ሼመኛ ናት። ሀይሚ ሼመኛ ናት። እሷ እያመነቻቸው ነው የሚከዷት እኮ እያመነቻቸው ነው የሚከዷት። እሱ የባሰ ነው። በሼመኝነት እሱ ይብሳል። በሼመኝነት በካሪነት እሱ ይብሳል። አይነቃም ቶሎ። እሷ እኮ ይኸውልሽ ገንዬ በዚህ መሀል አንድ ነገር ልጨምርላችሁ። እኔ እውነት ለመናገር ሀይሚ ነች ብሩኬን ፈንቅሎ እንዲወጣ ጓደኞቹን እንዲያይ ያረገችው ሀይሚ ነች። በዚህ ላይ ምንም ጥያቄም ክርክርም የለም። ቶሎ ትነቃለች። በያዝኩት ነገር ለገኔ አንድ ነገር ልመልስላት። ከዚህ በፊት ኢንተርቪው ሲደራረጉ ምን አለችው? ቅር ያለች ነገር በእኔ ላይ ብሎ ሲላት ምን አለች? ከሙቤና ከሀሰን በቃ ከህዝቡ ከሰው ጋር ትተወኛለህ። እኔን አለ የምትተወኝ ነገር አዎ ትተኝ የምትሄደው ነገር አለ። እኔ ስለማምና እኔ እኮ እንደ ራሴ ስለማያቸው ነው አለ። እሱ ደግሞ ለምን እንደሆነ ታውቂያለሽ? ሁሉንም እንደ ራሱ ነው የሚያየው። የዋህነት ከሀይሚ ይበልጣል። አሁን ነቃባቸው እኮ ነቃባቸው እኮ አሁን ባነነው መስመር እኮ ነው። አንቺ እኮ ባለቤትሽ አያውቅም። አንቺ በመራሽው መስመር እኮ ነው የሚመራው። ወንድ ልጅ እኮ ምንም አያውቅም። ሴት እኮ ናት ብልህ፣ ሴት እኮ ናት ቀስ ብላ የምታስተካክለው። ዞሮ የውልሽኝ እሱን ብለው እኮ ነው እሱ እንደማያስቀይም እሷም እንደማታስቀይም ስላወቁ ነው። ግን አሁን ዞሮ እሱ ስለነቅ እኮ ነው እሱ ፈንቅሎ ስለወጣ ነው። ስለዚህ እሱ አሁን ጀግና ነው፣ ነቅቶባቸዋል። አይደለም እኮ አይደለም። እዚህ ጋር ሀሳባችን አልተስማማም። አይደለም እኮ አይደለም፣ ግን ይገባኛል ሀሳብሽ። ከሱ ይበልጣል ከሷ ይበልጣል። አይነቃም ቶሎ። እሷ ግን ትነቃለች። የዋህ ናት። ምንም ነገር ለሰዎች እንኳ አታስብም፣ ግን ትነቃለች። እሱ ግን አይነቃም። መንቃቷን በምንድን ነው ያወቅሁት? እኔ ከዚህ በፊት ብዙ ጓደኞች አሉኝ፣ ግን አይወጣልኝም ሲባለች
ስለዚህ እሱ ደግሞ አሁን ባልሽ እኮ በአንድ ጊዜ አታሳመች ብለሹ ከዛ ሲነቃም አንዴ ነው አይቶ እኮ ነው እንዴ እንጂ እኮ እሱ በጣም እኮ ከራሱ በላይ እኮ ሰውን የሚያስቀድም ሰው እኮ ነው እሱ እኮ አልኩሽ እኮ እሷ ከሱ ይበልጣል አልኩሽ እኮ ዋህነት ከሷ ይበልጣል። የእሷማ ወደር የለውም እኮ እሷ እኮ ሌላው ሰው ቢያልፍለን ነው የሚያስደስታት እኮ እንዴ አይተሻል አይደለ እንዴ ራሱ ገኒ እዚህ ጋር ራሱ የብሩኬ ወንድሞች መስክረዋል። ሃይሚ ናት መስመር ያስያዘችው በጣም ያሱም ብለዋል። ይሄ እኔ ግን እንደው አንድ ነገር ብነግራችሁ እንደው ግን የሰው ልጅ ለካ በምስኪኑም ላይ በመጥፎም ላይ ነው የሚነሳው እንጂ እኔ አንዳንዴ በጣም ነው የሚገርመኝ። እንዴት አይነት የሰይጣን የመጥፎ ስራ ነው በእነዚህ ልጆች ላይ ተንኮል ምንም ሳያጡ ሲኖራቸው አካፍለዋቸው እርግጠኛ ነኝ ገተው የሚጠግቡ አይመስላቸው። እኔ እንጃ ደግነት እኮ ያስታውቃል እኮ እንዲሁ ስታዩም ታውቂዋለሽ ያ ሰው እኮ ምን እንደሆነ አይደል እንዴ? ቆይ ገኒ ትናንትና ሲናገር እሱ ራሱ ትናንትም በቀደም እንደው ማርያምን እያለ ላይቭ ላይ የገባ ጊዜ መጨረሻ ላይ ሲያወራ እግዚአብሔርን በቃ ውስጡ